ተንከባከብ ነው እንጂ ከሷ ጋር ኑር ሊለኝ እኮ አይችልም። እኔ እሱን አላውቅም። እኔ እውቀቱ የለኝም ስለ እንደዚህ አይነት ነገር። ግን ያንን ለኔ ልባል አልችልም። ገብቶሻል አይደለ? እኮ እኔ ግራ ገባኝ። እሺ ለምንድን ነው የምታስጨንቀኝ? ሃይሚ እያስጨነኩሽ አይደለም እኮ ከኔ ጋር መሆን እንችላለን። አብረን እንቀጥል እኮ ነው የምልሽ። አልችልም። ለምን ቅመም ይቻላል? ብሩክ አልችልም። ለምን ሃይሚ ለምን? ስለማልችል ነው በቃ። ይቻላል። ከዚህ በላይ አታስጨንቀኝ። ለዚህ ከሆነ የጠራኸኝ ልሂድ በቃ። ቅመምዬ ለምን አትረጂኝም? ምን ቅድሚያ እርግጠኛ ባንሆንበት ነገር እኔና አንቺ ተለያይ። እሺ ከዛስ? አሁን ተለያይተን ልጁ የብሩክ አይደለም ቢባል እኔና አንቺ ወደ ድሮ ልንመለስ ነው? አላውቅም። መግቢያው ላይ እንደሰማችሁ እንዳዳመጣችሁ ሃይሚና ብሩኬ ውይይት ላይ ናቸው ማለት ነው። ውይይቱ ደግሞ ምንድን ነው ካላችሁ እንግዲህ ብሩኬ ምን እንዳለ ሰምታችኋል። ሃይሚም እንደዛ ማለት ነው። ብሩኬም እወድሻለሁ፣ አከብርሻለሁ፣ አፈቅርሻለሁ ከአንቺ ሌላ ሴት ማየት አልፈልግም በማለትም መልስ ሰጥተዋል ማለት ነው። ሃይሚ ደግሞ ምንድን ነው ያለችው? አሁንስ ነገሮቹ ሁሉም ሰልችተውኛል። እኔ የምትወደኝ ከሆነ የምታከብረኝ ከሆነ ከዩ ህይወት ራቅ በማለትም መልስ ሰጥተዋለች ማለት ነው። በእርግጥ ነገሮችን ሲበዙ በጣም ያስጠላል ማለት ነው እና ሃይሚም ደግሞ እሺ ማለት አለባት። ያው አንዳንዴ ያው የማይከሰት ነገር የለም። ያው በትዕግስት በስብር ማለፍ አለብን ማለት ነው። ስለዚህ ምን ለማለት ፈልጌ ነው፣ ሃይሚና ብሩኬ መለያየት የለባችሁም። እንደ በፊት ስቃችሁ ተደስታችሁ መምጣት አለባችሁ። ያው ሶሻል ሚዲያ ላይ ያው ታውቃላችሁ ብዙ የሚወዳችሁም አሉ፣ እንደዛም ደግሞ ብዙም የሚጠላ ሰዎች ይኖራሉ ማለት ነው። ሃይሚና ብሩኬ ደግሞ ለተመልካቾቻቸው ብለው ያው መታረቅ አንድ መሆን አለባቸው ማለት ነው። ሃይሚ ያው እንዳለችው እኔ ሰልችቶኛል፣ ያው ይሄ ነገር ከተጀመረ 2 ወር 1 ወር አልፎታል። እኔ የምትወደኝ ከሆነ ደግሞ ከእዩ ህይወት ራቅ፣ እዩ ከህይወታችን መሀል መውጣት አለባት። አለዛ ደግሞ እኔ ነገሮችን ሰልችተውኛል፣ ይበቃኛል፣ ካሁን በኋላ አልፈልግም በማለትም ደግሞ ተማራለች ማለት ነው። ስለዚህ ብሩኬን ሃይሚ መወዳድ ከሆነ እንደተባለ ከነገሮቹን መራቅ አለበት ማለት ነው። እና ቤተሰው ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁም አትርሱ ማለት ነው። ግን ቪዲዮ ስታዩ ለምንድን ነው ላይክ ሰብስክራይብ የማታደርጉ? አይከፈልበትም፣ ክፍያ የለውም፣ ነፃ ነው። ስለዚህ ደስ ካላችሁ ላይክ አድርጉ፣ ሰብስክራይብ ማድርጉ፣ ሼር ማድርጉ፣ ኮሜንት ማድርጉ ማለት ነው። ጉዞ ወደፊት ማለት ነው። ሃይሚና ብሩኬ መቼም አይለያ